ተመልከቱ። ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው እግዚአብሔር። እንዲያውም እኮ እግዚአብሔር ለነነዌ ሰዎች ያስነገረው ምንድን ነበረ? እስከ ነሰሉስ ዕለት ትትገፈታ አባይ ነነዌ አባይ ሀገር፣ ታላቂቱ ሀገር ነነዌ በ3 ቀን ትገለበጣለች ብሎ አዋጅ አስነገረ። እነዚህ ሰዎች ሲጾሙ የኃጢአት ይቅርታን ሰጥቶ እግዚአብሔር በእነሱ ላይ የላከው እሳት ዛፍ ላይ ወጥቶ ፍርዱ እንዳይታጎል ከዛፉ ላይ አርፎ ከዛፉ ጥቂት በልቶ ከመሬቱ በልቶ ጥቂት ተመልሷል። ሰዎቹን አገሪቱን ሳያቃጠል ማለት ነው። ስለዚህ ጾም የኃጢአት ይቅርታ ምንጭ ነው። ቅዱስ ባስልዮስ ዘቂሳርያ አንድን ሰው ለጠንቋይ የተገዛን ሰው በንስሐ ስርየት ያሰጠው 40 ቀን አጽሞ ነው። 40 ቀን አጽሞ ፍጹም ይቅርታ ያሰጠው ሰውየው እንግዲህ የአንድ ባሪያ ሆኖ ከአንድ ቤተ መንግስት ገብቶ የንጉሱን ልጅ በምኞት ይመኛታል። እንደማይሳካለት አወቀ። የንጉስ ልጅ ልዕልት ናት። በቤተ መንግስት ለባርነት ተቀጥሮ ያለ ሰው የንጉስን ልጅ እንዲያገባ አይፈቀድለትም። ስለዚህ እሱ ከአንድ ጣዖት አምላኪ ሂዶ የንጉስ ልጅ ወድጄ ተቸግሬያለሁ ምን ላድርግ ብሎ ያማክረዋል። ሂድና እግዚአብሔርን ክጃለሁ ብለህ ደብዳቤ ጽፈህ ሰይጣንን አመልካለሁ እግዚአብሔርን ክጃለሁ ብለህ ጽፈህ ወደ ምዕራብ ዙረህ ከመቃብር አረሚ ወይም ከማያምን ሰው መቃብር ሂደህ ቁም አለ። ጥቁር ሰው መጥቶ ይቀበልሃል አለ። ከዚያ በኋላ ያንን ጽፎ ክዶ ከመቃብር አረቢ ሂዶ ያን ደብዳቤ ይዞ ቆመ። ያንን ሰውም ጥቁር ሰው መጥቶ ተቀበለው። ሰይጣን በጥቁር ሰው አምሳል ይገለጣል። እንግዲህ ጥቁር ሰው በያችሁ ቁጥር ደግሞ ሰይጣን ነው እንዳትሉሽ። በቀይ ሰው አምሳልም ሰይጣን ይገለጣል። ምንም በቀይ ሰው አምሳል ብቻ አይደለም፣ በመነኩሴ አምሳል ይመጣል እሱ። ምን አረ በዚህ አይደነቅም? እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን፣ ሰይጣን በብርሃን መላክም ይመሰላል ብሎ ቅዱስ ጳውሎስ ነግሮን፣ በሚካኤልም ተመስሎ ይመጣ ይችላል። የመስቀሉን ብርሃነ መስቀሉን ወይም በትረ መስቀሉን አይዘውም እንጂ የሚካኤልን አክሊል አስመስሎ የሚካኤልን ክንፍ አስመስሎም ይመጣል ሰይጣን። ችግር የለበትም። ባይታውም ይመስላል እሱ። እግዚአብሔርንም እመስላለሁ ቢል ምን ያቅተዋል? እሱ ይመስላል እግዚአብሔር ነኝም ይላል። ክርስቶስን ተመስሎ እንደሚመጣ ተጽፏል። ስለዚህ ተቀበለው። ከዚህ በኋላ ያ ሰይጣን በዚያች ሴት ልብ የዚያን ሰውዬ የዚያን ባሪያ ፍቅር በልቡናዋ አሳደረባት። ሲገባ ደረቱን ሲወጣ ባቱን እየተመለከተች በሐፀ ዝሙት ተነደፈች፣ በዝሙት ቀስት ተወጋች ይላል። ከዚህ በኋላ ዘለሽ ውደቂበት አሰኛት። እሱን ፈጽማ ወደደችው። ይሄን ልጅ ካላጋባችሁኝ ታንቄ ሞታለሁ አለች። አጋቧት ማለት ነው። በኋላ እሷ ክርስቲያን ስለሆነች አንተ ሰው ቤተ ክርስቲያን እንሂድ፣ ሌላ ጊዜ እንሄዳለን፣ እንቁረብ፣ ሌላ ጊዜ እንቆርባለን እያለ ያስቸግራታል። ሲያስቸግራት ምንድን ነው ብላ አስጨንቃ ያዘችው።
የትዳር ትርጉሙ ከእግዚአብሔር ጋር መኖር ነው። ከዚያ ውጭ ምን ታደርግልኛለህ አለችው። አይ በነፃ ያገኘሁሽ መስሎሻል? እንዲህ አድርጌ እኮ በጥንቆላ ነው ያገኘሁሽ እላታል። ነው እንግዲያማ ባስልዮስ የሚባል ታላቅ መምህር አለ አይደለ? ከሱ እንሂድ ሄደ። ከዚህ በኋላ ምን አደረገ? ከትልቅ ጉድጓድ ከትልቅ ገደል ውስጥ ቀስ አድርጎ እዚያች የምታመጣልኝ ቃል ለሂድ ማውረድ ብሎ በመሰላል አውርዶ መሰላሉን አነሳ እና 40 ቀን ገደል ውስጥ ጣለው። ትንሽ ትንሽ የሚበላት ነገር በሰርክ በዚህ ሰዓት እየሰጠ ማለት ነው። ምን አደረገ? በኋላ ሲጾም በ12ኛው ቀን ሲሄድ አጋንንት እየደበደቡኝ ነው፣ እንዴት ሆነህ አደርክ ሰነበትክ ሲለው አይ ከላይ ሆኖ በድንጋይ እየደበደቡኝ ነው። እንደገና ደግሞ በሌላኛው ጊዜ ሲሄድ አሁን እንኳን ራቅ ብዬ ድምፃቸውን እሰማለሁ። እንደገና ደግሞ በሌላ ጊዜ ሲሄድ አሁንሳ ሲለው አይ አሁንስ አንተ ታግለህ ስትጥላቸው ይታዩኛል። ከዚያ በኋላ መጀመሪያ በሌላኛው ቀን ሲሄድ ራቅ ብለው ሲሰድቡኝ ይሰማቸዋለሁ ድምፃቸውን ብቻ። መጨረሻ ላይ አንተ ትግለህ ስትጥላቸው አይ። ከዚያ በኋላ ድምፃቸው ሁሉ ጠፋ። ከዚህ በኋላ ሕዝቡን ሰብስቦ ሰውየውን 40 ቀን ካጾመ በኋላ ቅዱስ ባስልዮስ ከቤተ ክርስቲያን ሕዝቡን ሰብስቦ አንድ ወንድማችን በኃጢአት ተይዞ የዲያብሎስ እድል ፈንታ ሆኗልና ምህላን ያዝ ብሎ 400 እግዚኦታ አድርሶ ሲጨርስ ሕዝቡ እንደተሰበሰበ ያ ሰይጣን ምን አደረገ መሰላችሁ? ባስልዮስ አትዘብዝበኝ፣ አትጨቅጭቀኝ፣ እሱን ልደብዳቤው ብሎ ሰይጣንን ክጀዋለሁ፣ ሰይጣንን አመልከዋለሁ፣ ክርስቶስን ክጀዋለሁ ብሎ የፈረመበትን ደብዳቤ ሰይጣን ራሱ አምጥቶ ከሕዝብ መሃል ጣለለት። ከዚያ በኋላ ለዚያ ሰው ስርየት አሰጥቶ ደብዳቤውን ደምስሶ ቅዱስ ባስልዮስ ቅዱስ ሥጋውን ክቡር ደሙን ለዚያ ሰው ሰጠው ማለት ነው። በ40 ቀን ጾም ነው ስርየት ያሰጠው ማለት ነው። እና ጾም የኃጢአትን ዕዳ ይፍቃል። መቅሰፍትን በኃጢአታችን ምክንያት ሊመጣብን ሊታዘዝ የነበረውን መቅሰፍት ያርቃል። ያለ ጊዜያችን ከመቀሰፍ ይሰውራል ማለት ነው። ቅስፈትን ያርቃል። የኃጢአት ይቅርታን ያሰጣል። የኃጢአታችን ይቅር ሲባል የኃጢአት ስርየት ጥቅሙ ምንድን ነው ስትሉ ከእግዚአብሔር ጋር ማኖሩ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። በረከሰ ቦታና በረከሰ ሰውነት አድሮ ስለማይኖር ኃጢአት ባለበት እግዚአብሔር የለም። ስለዚህ ኃጢአታችን ሲፋቅ የምናገኘው ትልቁ ጸጋ ማን ነው? እግዚአብሔርን ራሱን ነው። እግዚአብሔር ያን ጊዜ መጥቶ ይዋሃዳናል ማለት። እግዚአብሔር ከሰው ጋር እንዳይኖር የሚያደርገው ምንድን ነው ካላችሁኝ፣ ኃጢአት ነው። ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር እናንተ የእስራኤል ሰዎች ጾመናል አልሰማህንም ትላላችሁ፣ ጸልየናል አልሰማህንም ትላላችሁ፣ ሰግደናል አልሰማህንም ትላላችሁ፣ ዕጣን መሥዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍቺ ደብዳቤ ወዴት አለ ይላል። እናታችሁን የፈታሁበት፣ እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው፣ ለእኛ ቤተ ክርስቲያንን ነው። እናታችሁን የፈታሁበት የፍቺ ደብዳቤ ወዴት ነው? እናንተስ ልጆቼ እኔስ አባታችሁ አይደላችሁምን? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሃል ላይ እንደ ግርግዳ ተጋረደብኝ ይላል። ያንን የኃጢአት ግርግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ፣ ሊፈርስ የነበረ ሀገር ይታነጻል። ሊያጥር የነበረ ዕድሜ ይቀጠላል። የተለየን እግዚአብሔር ከእኛ ጋር ይሆናል። ጸጋ እግዚአብሔርም ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናም ለክረምት ጠል ለመከር ይሰጣል ማለት ነው። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአት ለማግኘት
አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳት ይርዳን። ጾም ምን እንደሆነ እያያችሁ ነው። ሁለተኛው ተመልከቱ፣ ብዝሃ ሐሴትን ደስታን ይሰጣል። ጾም ደስታን ያጎናጽፋል፣ ሐሴትን ይሰጣል ማለት ነው። መብል ሐዘንን፣ ትካዝን ያበጣል። ለምን ሲባል መብል ባለበት ፈትው አለ። ባለፈው እንደተነጋገርነው እንጨት በጨመርን ቁጥር እሳት እንደሚነደው መብል በጨመርን ቁጥር ፍትወት በሰውነት ይቀሰቀሳል፣ ይሰለጥናል ማለት ነው። ስለዚህ ያን ጊዜ ደግሞ ፍትወት ሲያድርብን ትካዜ ያድርብናል፣ ሐዘን ይሰለጥናል፣ ጸጋን እናጣለን ማለት ነው። ጸጋን ስናጣ ሐዘን ይከተላል። ወደ አዳምና ወደ ሔዋን ሰመልሳችሁ አዳምና ሔዋን ባልበሉበት ወቅት ደስተኞች ነበሩ። ሲበሉ ጸጋቸው ተገፈፈ። ያልተፈቀደላቸውን ጾምን ሲሽሩ ማለት ነው። ጾምን ሲሽሩ አባቶቻችን በለስን በብዙ ጎዳና ነው የተረጎሟት። ሔዋንና አዳም ቆርጠው የበሏት በለስ ዕውቀት ተብላ ትተረጎማለች፣ ሕግ ተብላ ትተረጎማለች፣ ፍቅር ተብላ ትተረጎማለች፣ ጾም ተብላ ትተረጎማለች። እነዚህ ሁሉ ነገሮች ነው በለስ ተብለው የሚተረጎሙ። ስለዚህ ምንድን ነው ሲባል እነሱ ሳይበሉ ደስተኞች ነበሩ። ያልተፈቀደላቸውን ሲበሉ ግን ጸጋቸው ተገፈፈና ሐዘንተኞች ሆኑ። ስለዚህ ሰው በለስን መሻር፣ አዳምና ሔዋን በለስን በሉ ማለት ሰው ጾምን ሻረ ማለት ነው። ሰው ጾምን ሻረ። በለስ ለአዳም የተሰጠችው በጾምነት ነው። ጾም ናት ያቺ። ስለዚህ ያቺ ጾም ስትሻር ጸጋ ተገፈፈ። ጸጋ ሲገፈፍ ሐዘን ሰለጠነ ማለት ነው። ስለዚህ ለሔዋን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ተባለ። በሕማም በጭንቅ ውለጅ ተባለች። ፈቃድሽም ወደ ባልሽ ይሁን። አዳምም ጥረህ ግረህ ብላ። ልፋት፣ ድካም፣ ስራህ፣ ፍትወት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። ስለዚህ ጾም የደስታ ምንጭ ሲሆን መብል ደግሞ የሐዘንና የትካዜ ምንጭ ነው። በረከትን ይገፋል ማለት ነው። በረከትን ከኛ ጋር አጽንቶ የሚያኖረው ጾም ነው። ሰው በጾመ ቁጥር በረከት እየተጨመረለት ኃይል እየተጨመረለት ይሄዳል ማለት ነው። ኃይል ሰው ሲበላ ደግሞ ድካም እየተጨመረበት ይመጣል። ልክ ተመልከቱ፣ ስጋን የሚያቆመው መብል እንደሆነ ነፍስን የሚያቆማት ጾም ነው ማለት ነው። ሰው ሳይበላ 7 ቀን ቢቆም እንደሚደክመው ሁሉ ሰው ሳይጾም ደግሞ ብዙ ዘመናትን ባሳለፈ መጠን ነፍሱ እየደከመች ትሄዳለች ማለት ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል ማለት ነው። ምን ማለት ነው? ሰው ከጾም ከስጋ ፈውስ በፊት የነፍስ ፈውስ ይቀድማል ማለት ነው። የነፍስ ፈውስ ይቀድማል። ስለዚህ ነበረ ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየ፣ አንተ እገሌ ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው እጅህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? የኃጢአት ይቅርታን ሲሰጠው ደዌውንም ይፈውሰዋል ማለት ነው። ደዌውንም ይፈውሰዋል። ስለዚህ ተመልከቱ፣ ጾም ትፈውስ ቁስለ ነፍስ ያለው ቅዱስ ያሬድ ለዚህ ነው። ጾም የነፍስን ቁስል ትፈውሳለች ይላል። ነፍስ ሲፈወስ የሥጋ በሽታም ይርቃል፣ የሥጋ ደዌም ይርቃል። ስለዚህ ደስታን ይሰጥናል ማለት ነው። የተገፈፈ ጸጋ ይመለሳል። ጸጋን የሚመልሰው ጾም ነው። ጸጋን የሚገፈው ደግሞ መብል ነው። ስለዚህ ጾም የደስታ ምንጭ ነው፣ መብል ደግሞ የሐዘን ምንጭ ነው። አዳም ከበላ ጀምሮ ሐዘን መጣበት። ለምን ስትባሉ ፍትወታት እኩያት ኃጣው ርኩሳትን ሰብስቦ ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ሲናገር እሾህና አሜከላ ይብቀልብህ ብሎታል። ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ። ተመልከቱ፣ ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ ያለው ምንድን ነው? አንደኛ በቁሙ ምድር በቁሙ ምድር፣ ሁለተኛ ስጋ፣ ሶስተኛ ህሊና። እነዚህ ሶስቱ ናቸው ምድር ተብለው የተጠሩ። አዳም ሆይ ያልተፈቀደልህን ዛፍ ስለበላህ
እንግዲህ ተመልከቱ፣ ምድር እሾህ ታብቅልብህ፣ በለስ ለእኛ ምንድናት ነው ያልኳችሁ ቅድም? ጾም ናት ብያቸዋለሁ። ለአዳም እግዚአብሔር በለስን የሰጠው በጾምነት ነው። አትብላ ሲለው ጾምን እየሰራለት ነው። ስለዚህ ጾም መቼ የተሰጠ ነው ስትሉ፣ ጾም ተፈጥሯዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ ነው። የመጀመሪያው ሀብታችን መብል አይደለም። የመጀመሪያው ሀብታችን ጾም ነው።